ዛሬ ወደ 1950 ሄደን እግር ኳስ ከዓለም ጦርነት በኋላ እንዴት እንደነበር እናያለን። የ1938 የዓለም ዋንጫ በኋላ ሰስፔንድ ተደርጎ ነበር። ጦርነቱ ካለቀ በኋላ ኢኮኖሚ ተቃውሷል። ማንም ማዘጋጀት አልፈለገም የዓለም ዋንጫ። ብራዚል ግን እሺ ብላ ታዋቂው ማራካና ኢሬክት ተደረገ። ኳሊፋየርስ አዛ ነበረ፣ ምክንያቱም አዳሚ ሰበብ ነበር እየፈጠረ ነበር ለመቅረት። ኢንግላንድ የመጀመሪያዋን ለብራዚል ሰጠች። እንደተለመኑ ታውቃላችሁ መቼም የኤስኤስአር ንክኪ ያላቸው እንዳለ ሰከሱ። ሳውዝ አሜሪካ ደግሞ አርጀንቲና ከብራዚል ፌዴሬሽን ተጣልተው ቀርተው ቦሊቪያ፣ ቺሌ፣ ፓራጓይ እና ኡራጓይ ነበር ኳሊፋይ ያደረጉት። ኖርዝ አሜሪካ ሜክሲኮ እና ዩኤስኤ ኩባን ጥለው አለፉ። አፍሪካ እንግዲህ ኦልሞስት ሁሉም ገና ፉሊ ኢንዲፔንደንት ስላልነበሩ ይብራብን ብለው ቀሩ። ኤዥያ ኢንዲያ አለፈች። ነገር ግን ባዶ እግር መጫወት አይቻልም ስለተባሉ ቀሩ። እነሱ ቀልዴን አይደለም። 16 ታስበው 14 ቡድኖች አለፉ። ብራዚል ሆስት፣ ቦሊቪያ፣ ቺሌ፣ ኢንግላንድ፣ ፍራንስ፣ ኢታሊ፣ ሜክሲኮ፣ ፓራጓይ፣ ስፔን፣ ስዊድን፣ ስዊትዘርላንድ፣ ዩኤስኤ፣ ዩራጓይ እና ዩጎስላቪያ። ግሩፕ ስቴጅ ተመለሰ እና ሲስተሙ ግን እንደምታውቁት አይደለም። 4 ግሩፖች ይኖራሉ። አንደኛ የጨረሱት 4 ቡድኖች ሌላ ግሩፕ ይፈጠርና ለነሱ የዛ ግሩፕ አሸናፊ የዓለም ዋንጫ አሸናፊ ይሆናል ማለት ነው። ተግባባን? ግሩፕ 1 ብራዚል ሞሶሎኒ ስለሞተ እንደ ድሮ ኢንዴንጀር አልነበሩም። ከባድ ቡድን ነበረ። ዚዚኒዮ ነበር ምርጡ ተጫዋች። እግር ኳስ በዚህ ጊዜ የምትመለከተ ያውቃል ይሄን። ዚዚኒዮ ዩጎስላቪያ ላይ ግሩፕ ዲሳይደሩ ላይ አስቆጥሮ ሜክሲኮና ስዊትዘርላንድን ጥለው አለፉ። ግሩፕ 2 ስፔን ከባድ ሳይድ ነበረ። ቴልሞ ዛራ ነበረ አጥቂያቸው። ላሊጋ ላይ 251 ጎሎችን አስቆጥሮ የላሊጋ ቶፕ ስኮረር ነበረ እነዚህ ሁለቱ ኤሊየኖች እስኪመጡ ድረስ። ለ59 ዓመታት እሱ ነበረ የላሊጋ ቶፕ ስኮረር። ኢንግላንድ በዩኤስኤ ተሸነፉ። ስፔን ሁሉንም አሸንፈው አንደኛ ጨርሰው አለፉ። እስኪ እናንተ ሜን አካውንት ላይክ፣ ፎሎ፣ ኮመንት እያደረጋችሁ እለፉ። እስኪ ግሩፕ 3 ኢንዲያ ባዶ እግር መጫወት አይቻልም ተብሎ ስለነበረ ቀሩና ስዊድን፣ ኢታሊና ፓራጓይ ነበሩ ግሩፕ ውስጥ። ኢታሊ በጊዜው ቶሪኖ ነበረ ምርጥ ቡድናቸው እና 1949 ላይ በተከሰተው መጥፎ ኤር ዲዛስተር ምክንያት አብዛኞቹ ምርጥ የኢታሊ ተጫዋቾች አረፉ። ስዊድን አሪፍ ቡድን ነበሩ እና ፓራጓይና የደከሙትን ኢታሊ በልጠው አለፉ። ግሩፕ 4 ኮሚካል ነበረ። ፍራንስ፣ ዩራጓይ እና ቦሊቪያ ነበሩ። ነገር ግን ፍራንስ እምቢ አልጫወትም ብላ ቀረች እና አንድ ጨዋታ ብቻ ነበር የተደረገው። ኡራጓይ ቦሊቪያን ባዶ ለግልገው አለፉ። ፋይናል 4 ደረስን። ብራዚል፣ ስፔን፣ ስዊድን፣ ኡራጓይ። ብራዚል ጨቁነዋቸው ስዊድንን 7-1፣ ስፔንን 6-1 ሌላ ሌቭል ነበሩ በቃ ብራዚል። ዩራጓይ በተቃራኒው ከስፔን 2-1 እየተመሩ ባለቀ ሰዓት ኦብዲሊዮ ቫሬላ አስቆጥሮ አቻ አደረገላቸው። ከስዊድን ጋር ደግሞ ሲጫወቱ 77ኛው ደቂቃ ላይ 2-1 እየተመሩ ነበር። ሚጌዝ ግን 2 አስቆጥሮ በ13 ደቂቃ አሸንፈው የመጨረሻ ጨዋታ ብራዚል ከኡራጓይ ነበረና ብራዚል አቻ ዋንጫውን ያስበላት ነበረ። ኡራጓይ ግን ግዴታ ማሸነፍ ነበረባቸው፣ ያውም አደ ማራካና በብራዚል ሜዳ። ብራዚል ዋንጫ እንደሚበሉ አስበው ይኸው ብራዚል ዘ ቪክተር የሚለውን ዘፈን አቀናብረዋል የሚል ዜና ደርሶኛልም። እነዚህ ናቸው የ1950 የዓለም ዋንጫ አሸናፊ ይሆናሉ ተብለው የሚታሰቡት። 22 ሜዳሊያዎችን በተጫዋቾቹ ስም ተቀርጾ ተዘጋጅቷል። በደረሰኝ መረጃ መሰረት 200,000 በሚይዘው ስቴዲየምም ሞልቷል በብራዚላውያን። በደረሰኝ መረጃ መሰረት 100ዎቹ ብቻ ናቸው። 100ዎቹ አዎ የኡራጓይ ደጋፊ የሚሆኑት። ቀኑ ደረሰ። ኡራጓይ ከብራዚል። ብራዚል አታካቸው በኡራጓይ ምርጥ ዲፌንሲቭ ስትራክቸር ሜንቴን እያደረጓቸው ነበር እና ፈርስት ሃፍ 0-0 ቢያልቅም ሰከንድ ሃፍ ክሪያሺያ አስቆጥሮ 1-0 ለብራዚል። ማራካና ተቀወጠ። ነገር ግን ቢጎድ የብራዚል ድክመት ነበር እና እሱን ያስተዋሉት ኡራጓያን በጂጂያ አማካኝነት ጂጂያ አታሎት ለሻፊኖ ሰጥቶት አስቆጠረ። ኡራጓይ 1 ብራዚል 1። 11 ደቂቃ ሲቀረው ጨዋታው ጂጂያ አሁንም ቢጎድን አልፎ የሞከረው ኳስ ተቆጠረ። ኡራጓይ 2 ብራዚል 1። ብራዚል ደነገጡ። ምንም መልስ አልነበራቸው። ማራካና ጭጭ አለች። በጀርመን 7-1 የተሸነፉት ይሻላል አለ ቅማቴ። ኡራጓይ ሁለተኛ የዓለም ዋንጫቸውንም በሉ። ተሳቀውላ ሜዳሊያቸውን ሁላ እዛ አልተቀበሉ። ፎሎ ማድረግ አትርሱ። ቻው። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።